ማይ ይሄ ርካሽ ወረቀት ምንድን ነው? አዎ ቤዛ፣ ሁሉም ነገር ከዚህ በኋላ አልቋል። በቃ ሁሉም ነገር አልቋል። ስለጠፋው ልጆት ስለ ካሌብ ልነግሮት ነው። ልጄ ምንም ነገር አላጠፋሽም እናቴ። ማይ ይሄ ርካሽ ወረቀት ምንድን ነው? ምንድን ነው የኔ ልጅ? ርካሽ ወረቀት ምንድን ነው? የኔ ልጅ አትበኝ። እኔ ያንቺ ልጅ አይደለም። ከዛች ከአዜብ ከምትባል ሴትዮ የገዛሽኝ ሰው ነኝ። የኔ ልጅ አትበኝ እባክህ። የኔ ልጅ ይቅር በለኝ። ለአንተ ጥሩ ህይወት ብዬ እኮ ነው። አንተ ጥሩ ህይወት እንድትኖር ነው። አንቺ እናቴ አይደለሽም። አንቺ መጥፎ ሴት ነሽ። ህይወቴን በገንዘብ ገዝተሽ በእጅሽ ያስገባሽኝ መጥፎ እርኩስ ሴት ነሽ። ለአንተ ብዬ እኮ ነው የኔ ልጅ። ለአንተ ጥሩ ህይወት ለመስጠት እኮ ነው። ለአንተ ብዬ ነው የኔ ልጅ። እባክህ የኔ ልጅ እባክህ እንዳትጠቂ። ይኸውልሽ እየሰማሽ ነው? ከዚህ በኋላ ለአንቺ ያለኝ ፍቅር የሚሆን አክብሮት አብቅቷል። እኔ ከዚህ በኋላ ለአንቺ የደም ልጅሽ አይደለም። አንቺ ለእኔ ከዚህ በኋላ ልክ እንደ ድንጋይ ነሽ። እባክህ የኔ ልጅ ይቅር በለኝ። እባክህ ለአንተ ብዬ እኮ ነው። እባክህ የኔ ልጅ ይቅር በለኝ። ከዚህ በኋላ ላይሽ አልፈልግም። እሺ የገዛሽው ህይወት ከዚህ በኋላ አብቅቷል። ካሌብ ቆይ ምን ሆነ ነው? ለምንድን ነው እንደዚህ የምትጫጫሁት? ቆይ እናንተ ምን አይነት መጥፎ ሰው ናችሁ? እንዴት እንደዚህ የረከሰ ህይወት ተሸክማችሁ ትኖራላችሁ? ካሌብ እባክህን አዳምጠኝ። ልብ እንደተሰበረ አውቃለሁ። እኔ እኮ ለአንተ ብዬ ነው ሁሉንም ነገር ያደረኩት። እቺ ያዘችውን ወረቀት አምነን ለምንድን ነው ራስን የምትጎዳው? ያንተ ብያት ቢያንቺ ሰይጣን እኔ እንደ ዕቃ ከገዛችሁኝ በኋላ በሴራ ከትባችሁ አሁን ደግሞ ፍቅሬና ህይወቴን ልታሳጡኝ ትሞክራላችሁ አይደል? ካሌብ እኔ እኮ አብሬክ ነው ያደግኩት። ታማኟ ለአንተ እኔ ብቻ ነኝ። እቺ ያሴረችውን ሴራ አይተኛን ትጠላናለህ እንዴ? ሰምኛለሽ? ከዚህ በኋላ ሁለታችሁንም አይናችሁን ማየት አልፈልግም። ይሄ የቆሸሸ ህይወታችሁን ከዚህ ይዛችሁ ጥፉት። አሁን ደስ አለሽ አይደለ? ይሄ ወረሽን ፈትፍተሽ ህይወታችንን አበላሽሹ። እኔ ውሸት እያወራው ሳይሆን የእናንተ የተቀበረው ተንኮል ነው የወጣው። ሁሉም ሰው የዘራውን ያጭዳል። ዛሬ ደግሞ እናንተ የዘራችሁትን መርዝ የምትቀስሙበት ቀን ነው። አትፎክሪብኝ ባክሽ። ጨዋታው ገና አላለቀም። ካሌብ በስሜት ውስጥ ሆኖ እንጂ አንቺ መቼም ቢሆን አያምንሽም። ከዚህ ቤት የምትወጪው አንቺ ነሽ። ጨዋታችሁ አብቅቷል ቤዛ። ዛሬ ደግሞ በካሌብ ፊት ያደረጋችሁት ጭምብል ወድቋል። እኔና ማዬ ለካሌብ ያደረግንለትን ነገር አቅም ብለሽ ነው? ቆይ አንቺ ከየት የመጣሽ አላፊ አግዳሚ ነሽና ነው እድሜ ልካችንን የገነባነውን ነገር መተሽ የምታፈርሽብን? ከዚህ ቤት የምትወጪው አንቺ ነሽ። ከእንግዲህ በጥንቆላና በሴራ የምትገዙት ህይወት የለም። ከእንግዲህ እውነቱ ወጥቷል። ከዚህ በኋላ ከአንቺ ጋር መከራከርም ሆነ አፌን ማድከም አልፈልግም። የትም አትሄጂም ደሊና። ዛሬው እዚሁ እንተሳሰባለን። ልቀቂ። ከዚህ በኋላ የወደቀ ውሸታችሁን ሰብስባችሁ ከዚህ ቤት ሂዱ። አምላክ አባቴን ያደረኩት ልጄን በገዛ እጄ ገደልኩት። ልጄ ካሌብ ላጣ አልፈልግም ነበር። አንቺ ጨካኝ እናት ነሽ አይደል? እውነቱን ነው፣ እኔ ጨካኝ እናት ነኝ። ልጄን በሀብትና በውሸት ከበቤን ያሳደግኩት እናትና አልባ አደረግኩ እኔ ነኝ። እኔ ነኝ ጥፋተኛዋ። እማዬ በቃ አብቅቶለታል። ሁሉም ነገር ከቁጥጥር ውጭ ሆኗል። ያቺ የተረገመች ደሊና ሁሉንም ማስረጃ ለካሌብ ሰጥተዋለች። በቃ ከዚህ ቤት አባረረን ማለት ነው። አብቅቷል፣ በቃ አልቋል። አዎ ቤዛ፣ ሁሉም ነገር ከዚህ በኋላ አልቋል። በቃ ሁሉም ነገር አልቋል። ምን ማለትሽ ነው አልቋል ማለት? እዚህ ቆመሽ ታለቅሻለሽ እንዴ? አሁን ሄደን የሆነ መፍትሄ መፈለግ አለብን። ተይኝ ቤዛ፣ ተይኝ በቅሽን አታናግሪኝ። ህይወቴን በሙሉ የገነባሁት ውሸት ዛሬ ፈርሷል። አሁን እጅ የምንሰጥበት ሰዓት አይደለም። ካሌብን ደግሞ ድጋሚ ማሳመን እንችላለን። ደሊና እንደምባይ በቃ ውጪልኝ። አንቺ ነሽ ይሄን ሁሉ ሴራ ያፈጠርሽው። ለአንቺ ብዬ ነው የልጄ ልብ የሰበርኩት። አሁን በይ ውጪልኝ፣ ውጪልኝ ብዬሻለሁ። ቆይ እንዴት ይሄ ሊሆን ይችላል? ሙሉ ህይወቴ የውሸት ነበር ማለት ነው?
ሲጀምር እኔ ራሱ ማን ነኝ? እናቴ ማን ናት? አባቴስ ማን ነው? ህይወቴ በሙሉ እኮ የሆነ በቃ መና የቀረ ነበር ማለት ነው። እናቴ ብዬ የምጠራት ሴት የውሸትና ክፉ ነጋዴ እንደነበረች አላውቅም ነበር። አሁን ራሴን ማን ብዬ ነበር? የተገዛው ሰው የተገዛው ካለ ማን ነው የሚባለው? ማንነቴን ራሱ ማውቃለች። ካሌብ እባክህ ራስህን አትጉዳ። እባክሽ ንቀፊ። በቃ ሁሌ እንደዚህ ገቢ ህይወቴ በሙሉ ተመሰቃቅሏል። ምድር ሁላ ተከፍታ ብትውጠኝ ደስ ይለኛል። አይደለም ካሌብ፣ አንተ እኮ ምንም ያጠፋው ነገር የለም። እንዴት ደሊና፣ እንዴት? ህይወቴን በሙሉ እኮ ሲጫወቱብኝ ነበር። እናቴ እምላት ሴት በገንዘብ ነበር የገዛች። አውቃለሁ፣ ህመሙ በጣም ከባድ ነው። አውቃለሁ ካሌብ፣ ግን ከእንግዲህ እውነቱ ወጥቷል። ከዚህ በኋላ በውሸት ውስጥ ታስራ አትኖርም። እሺ እኔ ማን ልጅ ነኝ ደሊና? አባቴ ማን ነው? እናቴስ ማን ናት? ህይወቴ በሙሉ ግራ የገባው እኮ። ባዶ አይሆንም። አንተ አሁንም ያደግነትና ቅን ያለው ካሌብ ነህ። እውነተኛ እናትህን እንፈልጋታለን። አዜብን አግኝተን እውነቱን እንደርስበታለን። አጠገቤ የነበሩ ሰዎች በሙሉ ጠላቶቼ ነበሩ። አንቺ ግን እውነቱን አወጣሽልኝ። አንቺ ባትኖሪ ኖሮ ህይወቴን በሙሉ ታወሪ ነበር ማለት። ጠንካራ መሆን አለብህ። እኔ ሁል ጊዜም ካንተ ጋር ነኝ። ይሄ እንቅፋት የህይወት የመጀመሪያ ፈተና እንጂ የመጨረሻ አይደለም። አመሰግናለሁ ደሊና። ከዚህ በኋላ አንቺን ብቻ ነው ማምነሽ። አንቺ ብቻ ነሽ የኔ ሴት። እባክሽ ደሊና የኔ ልጅ አንዴ ካሌብን ላናግረው ለመጨረሻ ጊዜ። አይቻልም ወይዘሮ አልማዝ፣ ካሌብ ሊያናገርሽ አይችልም። ልቡ ተሰብሯል። ልጄን ላገኘው ፈልጋለሁ። ይቅርታ ልጠይቀው ፈልጌ ነው። ላደረኩት ነገር ሁሉ ተጸጽቻለሁ። እድሜ ልኩን በውሸት ስትጎጂ የነበረውን ልጅ በአንድ ይቅርታ ልታከሚው ትሞክሪያለሽ። አሁን ካጠገቡ ብትሆኚ ይበልጥ ትጎጂዋለሽ። እውነትሽን ነው። እኔ ጨካኝ እናት ነበርኩኝ። ህይወቱን በገንዘብና በሴራ ተብትቤ ያኖርኩት። ከዚህ በኋላ ግን ምንም አይነት ተንኮል አይደገምም። ቃል እገባልሻለሁ ደሊና። ያለፈው ነገር አልፏል ወይዘሮ አልማዝ። እሱን ማረጋገጥ አሁን የኔ ድርሻ ነው። እባክሽ ከዚህ ሂጂ። አንቺ ላይ ላደረኩት ተንኮል ይቅር በይኝ ደሊና። እስከዛሬ አንቺ ላይ የፈጸምኳቸው ነገሮች ጭንቅላቴ ውስጥ እየተመላለሱ እየረበሹኝ ነው። እባክሽ ካሌብን በጥሩ ሁኔታ ያዥ፣ ተንከባከቢው። እሺ? እኔ ሁል ጊዜም ከሱ ጋር አለሁ። አሁን እሱ ለይቅርታ ዝግጁ አይደለም። ዝግጁ ሲሆን እነግርሻለሁ። አሁን ከዚህ ሂጂ። እሺ ደሊናዬ፣ መሄዱን እሄዳለሁ። አደራ ግን ካሌብን አትርሹ። እማዬ በቃ አሁኑኑ ቀይ መሰብሰብ አለብኝ። ምንም እቃሽን አሸክፊ አንቺ። እኔ መውጣት አይቀርም። እስካሁን የሰራው ጥፋት ይበቃኛል። ቆይ ምን ማለትሽ ነው እማዬ? ብቻዬን ጥለሽን ልትሄጂ ነው እንዴ? ካሌብ እኮ እኔንም ነው ውጭ ያለኝ። አይደለም ቤዛ፣ አንቺ እዚህ መቆየት አለብሽ። ከካሌብ ጎን ለመሆን ብዙ መስዋዕት ከፍለሻል። ለሱ ስትይ ነው ህይወትሽን ያጠፋሽው። ግን እኮ እማዬ እሱ አሁንም እኔን በጥላቻ ነው የሚመለከተው። እሱ ይሄ ሁሉ ሴራ የኔ እጅ እንዳለበት ነው የሚያስበው። ጊዜ ሲሰጠው ይረጋጋል። እኔ ከሄድኩ በኋላ ጥፋቱን ሁሉ እኔ ላይ ጥለዋል። አንቺ አጠገቡ ሆነሽ ብትቆይ ይሻላል። ህመሙ ሲተው አንቺ መመልከት ይጀምራል። ግን እኮ ደሊና አለች። እሷ አጠገቡ እያለች እንዴት ነው በሙሉ አይኑ እኔን የሚያይ? እሷ እኮ ሁሉንም መረጃ አውጥታለች። እንግዲህ ነግሬሻለሁ ቤዛ፣ የመጨረሻ ምክሬ ይሄ ነው። ካሌብን ማጣት ካልፈለግሽ ትግልሽን ቀጥይ።
እኔ ደግሞ ወጥቼ ላጠፋው ጥፋት ዋጋ ይልቀበላል። እማዬ ቆይ እንዴት ነው አንቺ ሌለሽበት እዚህ ቤት ውስጥ ብቻዬን ነው የምችለው? ጠንክሪ፣ በርቺ። ይሄ መጨረሻ ልጅ ነው። እኔ ያጣሁት ልጅ ለራስሽ አድርጊ። እንዴ ወይዘሮ አልማዝ አሁንም ማለትሽም እንዴ? ካሌብ ቢያይሽ አሁንም ይናደዳል። ልክ ነሽ የኔ ልጅ፣ እሄዳለሁ። ግን እቺ ነገር ልሰጥሽ ነው የመጣሁት። የካሌብ የእውነተኛ የህይወት ቁልፉ ናት። ይሄ ደግሞ ምንድን ነው? ይህ ፎቶግራፍ የምታየው የካሌብ እውነተኛ እናትና እህት ናቸው። ወረቀቱ ላይ ደግሞ የካሌብ እናት የእህቱና የሀዚብ አድራሻና ስልክ ቁጥር አለበት። ይሄ የእውነት የካሌብ ቤተሰቦች ናቸው? ቆይ አዎ፣ ይሄን ሁላ እውነት እድሜ ልኬን ደብቄ ነው የኖርኩት። ካሌብ ግን እውነቱን ማወቅ አለበት። አሁን እናትና እህቱን ማወቅ አለበት። እኔን አሁን ፊት ለፊት ልስጥህ ብለው አይቀበለኝም። እባክሽን አንቺ እንድታገናኙና ይሄን ነገር እንድትሰጪው ነው ላንቺ የሰጠውሽ። ይሄን እውነት ደብቀሽው ነው? እንዴት ህሊናሽ ፈቀደልሽ? ተሳስቼ ነበር። በፍርሃትና በስግብግብነት ታውሬ ነበር። ግን አሁን ይሄን በማድረጌ ትንሽ የህሊና እረፍት ተሰምቶኛል። አደራ ግን እውነተኛ እናቱን አገናኙ ደሊና። ወይዘሮ አልማዝ ለካሌብ እደርስለታለሁ። እናቱንም እህቱንም አግኝቼ አገናኛቸዋለሁ። ቃል እገባልሻለሁ። እውነት ነው ደሊና። ካሌብን ግን ላንቺ በመስጠቴ በጣም ደስተኛ ነኝ። አንቺ ሴት ውጪ ልጅ አልኩሽ እኮ። አይሽም ማየት አልፈልግም። በቃ ካሌብዬ እባክህ አንድ ጊዜ አዳምጠኝ። ልብ ምን ያክል እንደተጎዳ አውቃለሁ። እኔ እኮ ያን ሁሉ ያደረኩት ለአንተ አስቤ እኮ ነው። አታውቂም ነበር ቤዛ? አታውቂም ነበር? አንቺና ያቺ እናት ተብዬዋ እኮ ህይወቴን በሴራ አጥራችሁ እንደ አሻንጉሊት ስትጫወቱብኝ ነበር። ታውቂያለሽ? ካሌብ እባክህ እንደዚህ አትሁንብኝ። እኔ እኮ አብሬክ ነው ያደግኩት። ህይወቴን ሙሉ የሰጠሁት እኮ ለአንተ ነው። ዞር በይል፣ አሁን ከፊቴ ዞር በይል። እውነቴን ነው ካሌብዬ፣ ለአንተ ያለኝ ፍቅር እኮ እውነት ነው። ያቺ የተረገመች ደሊና መታ ነው እኮ የፍቅራችንን እያፈረሰች አለችው። እባክህ እሷን አትመናት። አንቺና እማዬ የሰራችሁ ሴራ ይበቃኛል። ከዚህ በኋላ የምትረጩት መርዝ ይበቃል። አይደለም ካሌብ፣ እኔ ለአንተ ያለኝ ፍቅር እውነት ነው። ያቺ የተረገመች ደሊና መታ እኮ ነው ፍቅራችንን የበተነችው። እሷን አትመናት እባክህ። አንቺ ለእኔ ከዚህ በኋላ ምንም አይደለሽም። ይሄ የቆሸሸ ህይወታችሁን ይዛችሁ ከዚህ ቤት ውጡልኝ በቃ። ካሌብዬ እባክህ እንደዚህ አጨከነብኝ። እኔ እኮ አንተን አጥቼ መኖር አልችልም። ይኸውልሽ ቤዛ፣ አንድ እድል እንኳን አልሰጥሽም። ከዚህ በኋላ እዚህ ከቆየሽ በእጄ ነው የምጠፊው። እሺ ውጪልኝ። ካሌብ መጨነቁን አቁምና እባክህ ምግብ ብላ። ምንም መብላት አልፈልግም። ምግብ የሚባል ነገር አላሰኘኝም ደሊና። እባክህን ካሌብ ራስን እንደዚህ አትጉዳ። ከነጋ ጀምሮ እኮ ምንም አልበላህም። እባክህን ትንሽ ብላ። እባክሽን ደሊና፣ ሆድ የሚሆን መንፈሴ ምንም ነገር የመቀበል ፍላጎት የለውም። ህይወቴ እንደዚህ ተናግቶ ምንም ነገር መቅመስ አልችልም። አውቃለሁ ህመሙ ከባድ ነው፣ ግን ካልበረታ እንዴት ትጋፈጠዋለህ? እባክህን ለእኔ ስትል በርታና ምግብ ብላ። ለአንቺ ያለኝን አክብሮት ታውቂያለሽ አይደል? አሁን ግን ራሴን እንኳን መሸከም አልችልም። እባክሽን አታስገድጅ። አላስገድድህም፣ ግን ቢያንስ አጠገብህ እንዳለው አትርሳ። ጉልበት ሊኖር ይገባል። አዲስ መንገድ መጀመር አለብህ። እሺ፣ እዚህ አስቀምጪውና በኋላ ለመብላት እሞክራለሁ። አመሰግናለሁ። እንኳን ደስ አለሽ ደሊና። የምትፈልጊው ነገር በሙሉ ተሳካልሽ አይደለ? ባችንን ነጥቀሽ ካሌብን ደግሞ ከኔ ወስደሽ ባለድል ሆነሽ መኖር ትፈልጊያለሽ? አዎ ቤዛ፣ እውነቱ ስለወጣና የእናንተ ሴራ ስለተበላሸ በጣም ደስ ብሎኛል። ግን ይሄ የኔ ድል አይደለም፣ የእናንተ የክፉ ሴራ ሽንፈት ነው። የክፉ ስራ? አንቺ ማስሎንሽ ነው የኛን ክፋትና ደግነት የምትናገሪው? ይሄን ቤት እኮ ንብረት ያፈራ ነው እኔና እማዬ ነን። የክፉ ስራ? ቆይ አንቺ ማስሎንሽ ነው ስለኛ ክፋትና ደግነት የምትናገሪው? የዚህ ቤት ንብረት ያፈራ ነው እኔና እማዬ ነን። ካሌብን አሳድገን በምን ያክል ድካም እዚህ እንዳደረስነው ታውቂያለሽ? ካሌብን አሳድገን በምን ያክል ድካም እዚህ እንዳደረስነው ታውቂያለሽ? አንቺ ግን ከየትም መተሽ ቤቱን አፈረሹ።
በድካም ሳይሆን በውሸትና በሴራ የሰውን ህይወት ደግሞ በገንዘብ መግዛት። እናትና ልጅን በለቅሶ መንጠቅ የመጨረሻው ህይወት ይሄ ነው የሚሆነው። የዘራችሁትን ታጭዳላችሁ። ይሄ የእናንተ ህይወት ነው። ሲጀመር አንቺ ለጥቅም ነው እዚህ ቤት የመጣሽው። ካሌብና ንብረቱን ልትወስጂ ነው እዚህ ቤት የመጣሽው። ድጋሚ እጅሽን እኔ ላይ እንዳታነሽ። እኔ እንደናንተ በገንዘብ የታወረ ህሊና የለኝም። እኔ የፈለኩት ካሌብ እውነቱን እንዲያውቅና ካሰራችሁት የውሸት እስር ቤት እንዲወጣ ብቻ ነው የፈለኩት። ጨዋታው አልቋል ብለሽ እንዳታስቢ። ካሌብ አሁንም ቢሆን በስሜት ስለሆነ እንጂ እንዳላመነሽ በደንብ ነግሬሻለሁ። አሁንም ቢሆን ጨዋታው ይቀጥላል። እሺ? አሁንም ቢሆን ያጠፋችሁትን ጥፋት በሌላ ሰው ላይ ለማሳበብ አትሞክሩ። ካሌብ እናንተ መጫወቻ አሻንጉሊት የሚሆንበት ጊዜ አብቅቷል። የምትወጭበትን ቀን እኔ ራሴ አስተካክልልሻለሁ። ደሊና አስቢበት። ዛሬ እኮ ከዚህ ቤት ለመውጣት እቃውን ማዘጋጀት ያለበት ሰው አንቺ ነሽ። አይሆንም። ይሄ ነገር እንዲህ በቀላሉ እንዲጠናቀቅ በፍጹም አልፈልግም። ህይወቴን ሙሉ የለፋውበትን ነገር እቺ ሴትዮ መታ እንድትነጥቀኝ በፍጹም አላደርጋትም። አልወጣም። የተጋለጠው የእናቴ ሴራ እንጂ የኔ አይደለም። ካሌብን ከኔ ለመውሰድ እየሞከርሽ ነበር አይደለ? ለኔ በቆፈርሽ ጉድጓድ ራስሽን ነው ማስገባሽ። ልጅ ካሌብ እባክሽን ውጪልኝ። በቃ አይንሽን ማየት አልፈልግም። አሁን እንኳን ጆሮዬ ሰላም ነገር እንዲሰማ ፍቀጅለት። እስኪ አሁን እንኳን አትዋሺ። ድምፅሽን መስማት አልፈልግም። በቃ እስኪ አሁን እንኳን ጆሮዬ ውሸት እንዳይሰማ ፍቀጅለት። ካሌብ ልጅ አይንሽን ማየት አልፈልግም። ውጪልኝ በቃ አይንሽን ማየት አልፈልግም። አሁን እንኳን እስኪ አዝነሽልኝ ጆሮዬ ውሸት እንዳይሰማ ፍቀጅለት። ጥፋቴ ከባድ እንደሆነ አውቃለሁ። ይቅርታ ለማለት እንኳን አፌ አይታዘዝልኝም። እስኪ ውጪልኝ። አይንሽን ማየት አልፈልግም። አሁን እንኳን አዝነሽልኝ ጆሮዬ ውሸት እንዳይሰማ ፍቀጅለት። እስኪ ግን ደግሞ ከመሄዴ በፊት ለመጨረሻ ጊዜ ፊትን አይቼ ልሂድ ብዬ ነው። ልጅ አትበይ። አንቺ እናቴ አይደለሽም። ህይወቴን ሙሉ የኖርኩት በታጠረ ውሸት ውስጥ ነበር። ልጅ አትበይ። የኔ ህመምስ እኔ የማን ልጅ እንደሆንኩ ሳላቅ የኖርኩትስ? ንገሪኝ እስኪ። አንቺ አሁን መተሽ በይቅርታ ለማከም ትሞክሪያለሽ? ትንሽ እንኳን አታፍሪ? ትንሽ እውነትን ነው የኔ ልጅ። የበደልኩን በደል ይቅርታ እንኳን አይከሰውም። አሁን ከህይወት እወጣለሁ። ዳግመኛ ህይወት ውስጥ አታይኝ። መልካም መንገድ ነው። ውጪልኝ በቃ። እማዬ እባክሽን ብቻዬን ጥለሽኝ አትሂጂ። እንዴት ነው ለዚች ልጅ አምነሽ ጥለሽኝ የምትሄጂው? እባክሽን እማዬ። ቆይ ተሸነፍሽ? ቤዛ፣ ማንም አላሸነፈኝም። የራሴ ስራ ነው ያሸነፈኝ። አሁን ለሰራው ስራ ፈጣሪ ይቅር ይበለኝ። አይሆንም፣ አትሂጂ እባክሽን፣ ትተሽኝ አትሂጂ እናቴ እባክሽ። ቤዛ፣ ካሌብን አደራ ጠብቂው እሺ? እባክሽን ጠብቂ። ደሊና፣ ለሰራሽው ስራ ግን ዋጋሽን ትከፍያለሽ እሺ? እያንዳንዱ ህይወትሽን የስቃይ ነው ማረግብሽ። እንኳን ደስ አለሽ ደሊና፣ ሁሉም ነገር ተሳካልሽ አይደለ? እማዬን ከዚህ ቤት አስባረርሻት አይደል? ደግሞ ታይኛለሽ፣ ከዛሬ ጀምሮ ህይወትሽን ሲኦል ነው ማረገው። እኔ ምንም ያደረኩት ነገር የለም ቤዛ። እማዬን ቢሆን ከዚህ ቤት የወጣችሁ በሰራችሁ ጥፋትና በሰራችሁ ሴራ ነው። እውነት በሚመስል ሽፋን ህይወታችንን አበላሸሽው አይደለ? ካሌብ እንዲጠላን ያደረግሽው አንቺ ነሽ። እኔ አሁንም ቢሆን እዚህ ቤት ነው ያለሁት። መቼም ቢሆን አታሸንፊኝም እሺ? አንቺን ብትሆኚ ከእውነት አታመልጭው።
የሰራችሁትን ሴራ ሁሉንም አውቀዋለሁ። ብትጸጸች ይሻልሻል። ተንኮል የትም አያደርስሽም። ካሌብ እናትህንና እህትህን ለመተዋወቅ ዝግጁ ነህ? ምን እያወራሽ ነው? ይሄ ደግሞ ምን ማለት ነው? በዚህ ሰዓት ስለምንድን ነው እያወራሽ ያለሽ? እውነተኛ እናትህና እህቴ የት እንዳሉ አውቃለሁ። ፎቶአቸውና ስልካቸው እጄ ላይ አለ። አልማዝ ከመሄዷ በፊት ሰጣኝ ነው። ደሊና እባክሽ፣ አሁን አእምሮ እየሰራ አይደለም። ህይወቴ ውሸት እንደሆነ እያወቅኩ አሁን ደግሞ ሌላ ድራማ እንዴት ነው የምቀበለው? መሸሽ አትችልም ካሌብ። እድሜህም ሙሉ በውሸት ኖረ። እውነቱ በር ላይ ሲመጣ መሸሽ ትፈልጋለህ? እሺ አሁን እንዴት ነው እውነቱን የምቀበለው? ሌላ እናት አለች ስትይኝ እንዴት ነው በቀላሉ የምቀበለው? ፈራው እኮ ደሊና። መፍራት የለብህም። እሷ እኮ አልጣለችህም። እሷ በሴራ ነው የተቀማችሁ። ጊዜ የለህም ካሌብ። እናትህ እኮ አንተን በመጠበቅ እድሜዋን ሙሉ ኖራለች። አሁን አንተ መሸሽ አትችልም። እውነቱን መጋፈጥ ትጀምራለህ። ገና አልተሻለኝም ደሊና፣ ጊዜ ያስፈልገኛል። ገና ከህመሜ ሳልድን በሁለት እግሬ መቆም ሳልችል ድጋሚ እሷን እንዳይ ታስገድጅኛለሽ? እንግዲያውስ ውሳኔህን ንገረኝ። እድሜህን በሙሉ በፍርሃት መኖር ትፈልጋለህ ወይንስ እውነቱን ተጋፍጠህ እናትህን ማግኘት ነው የምትፈልገው? ፈሪ አይደለሁም፣ በፍጹም ፈሪ አይደለሁም። ግን ውስጥ ያለው ስብራት ቀላል አይደለም። እንግዲያውስ ውሳኔህን ንገረኝ። ህይወትህን በሙሉ በፍርሃት ውሸት ውስጥ መኖር ትፈልጋለህ ወይንስ ወስነህ እናትህን ማግኘት ትፈልጋለህ? እሺ ደውይላቸውና እውነቱን እንይ። ሄሎ መቤቴ፣ ጽጌረዳ ኖት? አዎ ልጄ እኔ ነኝ። ማን ልበል? ቁጥርሽን አላወቅኩትም። ደሊና እባላለሁ። የምደውልሎት በጣም አስፈላጊና ትልቅ እውነት ይዤ ነው። ስለጠፋው ልጆት ስለ ካሌብ ልነግሮት ነው። ምን አልሽኝ? ካሌብን? እባክሽ እውነቱን ንገሪ ልጄ። ካሌብ በህይወት አለ? ህልም እየመሰለኝ እንዳይሆን። ህልም አይደለም፣ በህይወት አለ። ደህና ነው። አምላኬ ሆይ ምስጋና ይገባሃል። ጸሎቴን ሰማኸኝ። እድሜውን ሙሉ በውሸት ተከትቦ ቢኖርም ዛሬ ግን እውነቱን አውቋል። እርሱን ማቀፍና እርሱን ማግኘት ይፈልጋል። ልጄ አሁን የት ነው ያለው? ልጄን መጥቼ ማየት እፈልጋለሁ። ዛሬውን መምጣት እችላለሁ? አዎ መምጣት ይችላሉ። ዛሬውኑ መምጣት ይችላሉ። ካሌብ ዝግጁ ነው። አድራሻችንን እልክላችኋለሁ። እሺ ልጄ፣ አድራሻውን አሁን በጽሁፍ ላኪልኝ። አሁን መጥቼ አየዋለሁ። እሺ ካሌብ ስኖ ልጄ አምላኬ ሆይ አመሰግናለሁ። አምላኬ ሆይ አመሰግናለሁ። እውነት አንተ ነህ ልጄ? አንተ ነህ? እውነት አንተ ነህ ልጄ? አንተ ነህ? አምላኬ ሆይ አመሰግናለሁ። ልጄን ባይኔ ስላሳየኝ አመሰግናለሁ። አመሰግናለሁ። እውነት እናቴ አንቺ ነሽ? አዎ ልጄ፣ አዎ ልጄ። አንቺ የት ነሽ? አዎ በጣም ናፍቀኝ ነበር። ልጄ ይቅር በለኝ፣ ይቅር በለኝ። እንዲሁ ሁሉ አመት ስላልጠበቅኩ ልጄ። ምንም ነገር አላጠፋሽም እናቴ።
አጥፍቻለሁ ልጄ። ምንም አላጠፋሽ። አንተን መጠበቅ አቅቶኛል ልጄ። ይቅር በለኝ። ይቅር በለኝ። አይዞሽ። ይቅር በለኝ ልጄ። ይቅር በለኝ። አጥፍቻለሁ ልጄ። አጥፍቻለሁ ልጄ። እሷ ናት የኔ ልጅ። እቺ መልካም ልጅ ናት ያገናኘችን። ካሌብ ልጄ፣ ይቺ ልጅ ማን ናት? እህት ናት? ቤዛ ትባላለች። ቤዛ? ነይ እንጂ ሰላም በይኝ የኔ ልጅ። ምን ነው ገላመጥሽን? መምጣታችን ደስ አላለሽም እንዴ? እሷን ተያት። አሁን የኛ ደስታ ነው። የጠፋው ዘመን እንደገና ተመለሰ። አምላኬ ሆይ አመሰግንሃለሁ፣ አመሰግንሃለሁ። በቃ ሁለታችሁም ተረጋጉ፣ ቁጭ በሉ፣ እንደ ቤታችሁ ይት። እሺ እሺ ልጅ፣ እናመሰግናለን። ምንድን ነው የምትፈልጉት? ትኩስ ነገር ወይስ ቀዝቃዛ? አይ ልጅ አያስፈልግም። ካሌብ ልጄ፣ በወቅቱ እንዴት እንደጠፋውብህ አልማዝ ከኔ እንዴት አድርጋት ታላ እንደወሰደች አስረዳሃለሁ። እኔ እድሜ ልኬን አንተን ስፈልግ ነው የኖርኩት። እባክሽ እማዬ ምንም አታስረጂኝ። በቃ ያለፈው አልፏል። አሁን ስለ ወደፊቱ ነው ማሰብ ያለብን። እሺ ልጅ፣ በቃ አንተ እንደፈለክ። ይቺ ልጅ ግን እንደዚህ የምትገላምጠን ቆይ ማናት? እኔ ማንነቷ ምንም ሊገባኝ አልቻለም። ባለቤቱ ማለቴ የካሌብ ሚስት ናት። የቀድሞ ሚስቴ በያት እንጂ ደሊና፣ አሁን እኮ በእኔ ህይወት ውስጥ ምንም ቦታ የላትም። ምን አግብተህ ነበር ልጄ? አዎ አግብቼ ነበር። ህይወቴ በሴራና በተንኮል የተሞላውን እንጂ። እኔ እኮ ገና ቅድም ሰዓት የሆነ ነገር ጠርጥሬ ነበር። የዛች የሴረኛዋ ልጅ ናት አይደል? ቆይ እናንተ ማናችሁና ነው? ከየት አባታችሁ መታችሁ ነው እኔ ላይ የምትጮሁት? ከዚህ በኋላ ምንም አታመጭ። በሴራ የገነባችሁት ዘመን አብቅቷል። እባክሽ ታያት የኔ ልጅ፣ አሁን ተረጋጉ። እባካችሁን ሁላችሁም ተረጋጉ። አሁን የምንረጋጋበትና የምናርፍበት ሰዓት ነው። ካሌብ እዚህ ብቻ ምን ታረጋለህ? ምንም ዝም ብዬ ሀሳብ ውስጥ ገብቼ። ደስ አላለህም እንዴ? አላውቅም ደሊና፣ ደስ ብሎኛል ግን ሙሉ አይደለሁም። ምን ማለት ነው? እውነተኛ እናትህና እህትህን አግኝተሃል እኮ። እውነቱን ማወቄ ጥሩ ነው፣ ግን አሁንም ቢሆን ውስጤ ጥሩ ስሜት እየተሰማኝ አይደል። ለምን? ውስጥ በሀዘን ስለተሞላ ነው? የኖርኩበት ህይወት ውሸት እንደነበረ ሳስብ ይጨንቀኛል። ያ እኮ ያለፈ ነገር ነው። አሁን አዲስ ህይወት ጀምረሃል። ነገሩ ቀላል ይመስላል ደሊና፣ ግን እውነቱ የእውነተኛ እናቴን አጥቼ ነው የኖርኩት። አላጣሃቸውም። አሁን እኮ አጠገብህ ናቸው። እናቴን ሳያት ደስ ይለኛል፣ ግን ደግሞ በዛው ልክ ከባድ ፍርሃት ይሰማኛል። የምን ፍርሃት ካሌብ? እንደገና አጣቸዋለሁ የሚል ፍርሃት። ከእንግዲህ ማንም ሊለያችሁ አይችልም። ደሊናዬ፣ አንቺ ባትኖሪ ኖሮ ይሄ ሁሉ እውነት አይወጣም ነበር። እኔ ያደረግኩት ማድረግ ያለብኝን ነገር ብቻ ነው። አይደለም ደሊናዬ፣ አንቺ የኔ መልአክ ነሽ። ለአንተ ስል ሙሉ ህይወቴን ብሰጥ አይቆጨኝም። ውስጥ ያለው ስብራት አሁንም ይጎዳኛል። ጊዜ ይፈታዋል። እኔም አጠገብሃለሁ። እውነቱን ንገሪኝ፣ አትተይኝም አይደል? መቼም ቢሆን አልተውህም። ግን እስከ ዛሬ እናቴ ብዬ የተቀብያት የኖርኳት ሴት የሰራችው ሴራ ውስጤን ይረብሻል። አሁን ሀሳብህን ወደ ጎን ተወው። የቤዛስ ነገር? ቤዛ እኮ አሁንም እዚህ ቤት ውስጥ ነው ያለችው። ያ አብቅቷል። ከእንግዲህ ስለሷ አታስብ። እሷ ቀላል ሴት አይደለችም ደሊና፣ በጣም ነው የምታስፈራኝ። ቤዛ ምንም ማድረግ አትችልም። እውነት አሸንፋለች። አንቺ እኔን ለመጠበቅ ህይወትሽን አደጋ ውስጥ አልሽ። እኔ ከጎን እስካለው ድረስ አትፍራሽ የኔ ውድ። ምንም ያህል ባመሰግንሽ ለአንቺ ቢያንስብሽ እንጂ አይበዛብሽ። ለአንተ ሲሆን ምንም አደጋ አያስቆመኝም። ህይወቴ በሙሉ ባንቺ ዕዳ ውስጥ ነው ያለው።
ምስጋና ያስፈልገውም ካሌብ። አንተ ደስተኛ ስትሆን እኔም ደስተኛ ሆናለሁ። አሁን በቃ ማረፍ አለብኝ ደሊና። ምንም መዳ የለም። አሁን ራስህን አታስጨንቅ። አውቃለሁ ደሊና፣ በጣም አመሰግናለሁ። ብቻህን አይደለህም፣ ሁልጊዜም ካንተ ጋር ነኝ። ነይ እንሂድ። አሁን ሰላም አገኘ? አሁን ነው ሰላም ያገኘሁት። ሁልጊዜም ሰላም ታገኛለህ። እኔ የምልሽ ቆይ ለመሆኑ ለምንድን ነው የምትገላመጭን? አይንሽ ሊወጣ እኮ ምንም አልቀረው። ሲጀመር አንቺ ምን አገባሽ? የፈለኩትን ነገር በአይኔ ማየት መብት አለኝ። እሺ ማስለሽ አንቺ መንገዴን የምትዘጊው? እኔማ የዚህ ቤት ባለቤት የሆነው የካሌብ እህት ነኝ። አንቺ ደግሞ የዛች የሴረኛዋ ልጅ ነሽ። ቢሆንስ? አሁንም ቢሆን የዚህ ቤት እመቤት እኔ ነኝ። አሁን መተሽ ልታስፈራረኝ አትሞክሪ እሺ? ድፍረትሽ በጣም ነው የሚገርመው። አሁንም ሴራችሁ ከወጣ በኋላ የቤት እመቤት ነኝ ታያለሽ? ሄ ማነሽ? እኔና እማዬ የደረስንበት ደረጃ ለመድረስ አንቺና እናትሽ እድሜ ልካችሁን ብትኖሩ እንኳን አትደርሱበትም። እሺ? በሰው ልጅ እንባና ስቃይ የተገነባ ደረጃ። ይሄንንማ ማንንም ይሰራዋል። የሰው ልጅ አፍኖ መኖር ግን ውርደት ነው። ሄ ማነሽ? እኔና እማዬ የደረስንበት ደረጃ ለመድረስ አንቺና እናትሽ እድሜ ልካችሁን ብትኖሩ እንኳን አትደርሱበትም። እሺ? ዛቻሽን ለራስሽ አድርጊ ባክሽ። ከዚህ በኋላ በወንድሜ ህይወት ውስጥ አንድ እርምጃ አራምዳለሁ ብትይ ራሴን የምጋፈጥሽ። ውርደቱን ገና ታዩታላችሁ። ካሌብን አግኝታችሁ የተደሰታችሁ መስሏችሁ ነበር አይደለ? የምትዋረዱበት ቀን ግን በጣም ቅርብ ነው። ቆይ አንቺ ማንሽና ነው ድንገት እዚህ ቤት መታሽ እኔ የምታስተምርኝ? አንቺን ከፍ አደብ ብትገዢ ይሻልሻል። ካልሆነ ግን እዚህ ቤት ውስጥ የማደርግሽን ያውቃለሁ። ትችያለሽ። አቅሙ ካለሽ ነይ ሞክሪ። አሁን ዞር በይልኝ ከመንገዴ። እሺ በሰላም ማለፍ ከቻልሽ ለፊ። ጀዝባ! ወይኔ እናቴ እግሬ አባሽ ወደ ገፍተሽ ጣልሽ። ወይኔ እግሩን ማንሳት የማይችል ሰው ሁሌም ቢሆን ወደ ቁም አይቀር ነው። ወይኔ ሁለተኛ ከኔ ጋር እንዳትሳፈጭ እሺ?